ላይ እዚህ ጋር እነች እዚህ ጋር የሆነች ጊፍት ሲወረወርለት ያችን ጊፍት ለቀም አድርጎ እኮ ነው የሚኖረው። መስራት አይችልም፣ ሰርቶ አያውቅም። መረን ነው፣ ክፉ ነው። ወንድሙ ግን ያሳዝናል። ወንድሙ ግን ህይወቱን አጣ። ምስኪን አሜሪካ ሀገር ወንድም እያለው 20 እና 30 አመት የተቀመጠ ወንድም እያለው በትንሽ ብር እኮ ነው። አንተ በትንሽ ብር እኮ ነው፣ ትንሽ ብር እኮ ይበቃል። $500 በወር እኮ ቢላክለት እኮ ወንድሙ እኮ ሱሱንም ሁሉንም አጣጥሞ መኖር ይችል ነበር። $500 $1000 በወር። ኧረ በእናታችሁ እንደዚህ በዚህ ሰዓት አይባልም፣ በዚህ ሰዓት አይባልም። ምን አይነት አመለካከት ያላችሁ? እኔ ግን በጣም አንዳንድ ጊዜ እናንተ ጤነኛ ናችሁ ሆይ እላለሁ። ኢንጂነር ነበረ፣ አዎ ኢንጂነር ነበር አሉ። ታውቃለሽ በጣም እንዴ ጋይስ፣ ሌሎቻችሁ ማላችሁ ቤተሰቦቻችሁን የማትረዱ ወንድሞቻችሁን የማትረዱ እዚህ ሶሻል ሚዲያ ላይ ለሴጋው አንበሳ ታወርዳላችሁ። ወንድሞቻችሁ ግን እንደዚህ እየተራቡ እየተጠሙ የሚሞቱ ብዙ አሉ። እናንተ ግብዞች፣ አስመሳዮች። ኮፒ ሊንክ አድርጉ፣ ኮፒ ሊንክ እና ታፕ ታፕ አድርጉ፣ ቶሎ በሉ። አምሴሪየስ አሁን በህይወት እዚህ ጋር ያላችሁ የምታዳምጡኝ አሽቃባጭ ሁሉ በአስቸኳይ ኢትዮጵያ ላላችሁ ወንድሞቻችሁ እህቶቻችሁ እርዳታ አድርጉ። ዳያስፖራው እርዳታ አድርጉ። አታሽቃብጡ፣ አታስመስሉ፣ አታስመስሉ። አስመሳዮች ናችሁ። ለነ ዮናስ ሴጋው እየሄዳችሁ ጊፍት የምታወርዱ ኢትዮጵያ ላለ ወገኖቻችሁ እርዱ። እንደዚህ ተቸግረው ከሚሞቱ አሽቃባጭ ሁሉ ማሽቃበጥን አቁምና ማስመሰልን አቁምና ዳያስፖራ ሁሉ በትንሽ ብር ወንድምን፣ እህትህን፣ እናትህን፣ አባትህን፣ አክስትን፣ ዘመድ አዝማጆቻችሁ መርዳት ትችላላችሁ። እናንተ ግን ለመወደድ እያላችሁ እዚህ ጋር ለታዋቂ አክቲቪስቶች አንበሳ ታወርዳላችሁ። ለተሳዳቢ፣ ለጋለሞታ፣ ለባለጌ፣ ለመረኖች፣ ለአረመኔዎች እስኪ ወገኖቻችሁ ስንት አለ እኮ በእናታችሁ እየሞቱ ነው። ባተው ኑሮ ተወዷል። ኢትዮጵያ ኑሮ በጣም ሰው እየተወደደ ነው። ራሱን የሚያጠፋ እየበዛ ነው። ራሱን የሚገል እየበዛ ነው። አብዛኛው ዳያስፖራ የማዳም ቅመሞችን ጨምር እዚህ ሶሻል ሚዲያ ላይ ለመወደድ እያላችሁ ሀፍታምን እየቀለባችሁ ነው ያላችሁት። አሜሪካ፣ አውሮፓ፣ ኢቭን ኢትዮጵያ ያሉት 2-3 ቤት ነው እየገዙ ያሉት እነዚህ ጌመሮች። አሳይቻችኋለሁ። 9 ወር ጌም 3 ሳምንት ጌም ተጫውቼ አላሳየኋችሁም? ለትምህርት እንዲሆናችሁ ምን ያህል ብር እንደምታወጡት ለምን አትረዱ? እስኪ እርዱ፣ እርዳታ አቅርቡ። ታፕ ታፕ አድርጉ ጋይስ። ቤተሰቦቻችሁን እርዱ። እኔ ነገራችኋለሁ። የእናንተ እምነት የለኝም፣ እንደናንተ አይነት አመለካከት የለኝም። እኔ ሰው ከሞተ በኋላ አላዝንም፣ አልጨነቅም። በሬሳ አላምንም። እኔ የሬሳ ፖለቲካ አላጫውትም። ሰው በህይወት እያለ ነው እኔ ለሰው ልጅ ማስበው። በህይወት ላላችሁ ነው የምነግራችሁ። ሙታንን ይቀብራል ብሏል ኢየሱስ አይደለ? ድሪል ሙት ግን ዮናስ ሴጋው የሚባል አሁን አረመኔ፣ መረን፣ ክፉ ወንድሙ አንድ ቀን ወጦ እረፍ አላለም። የኢትዮጵያን ህዝብ ይቅርታ አልጠየቅም። ሲደግፈው ነበር። ጎበዝ በርታ ወንድሜ ሲለው ነበር ሰለሞን። ቪዲዮን ፖስተነዋል። እያልኳቸው ያለው ምንድነው? በህይወት ላሉት ወገኖቻችሁ ድረሱላቸው። እዚህ ሶሻል ሚዲያ ላይ ለመታወቅ ብላችሁ ከምታረጉ በህይወት ላሉ ቤተሰቦቻችሁ ድረሱላቸው። ኑሮ ተወዷል ኢትዮጵያ። እኔ ዛሬ ስለበለጸኩኝ የብልጽግና መንግስት ደጋፊ ስለሆንኩኝ እውነቱ አልደብቅም፣ ነግራችኋለሁ። ኑሮ ተወዷል። ኑሮ ሰማይ ጣራ ገብቷል። ህዝቡ እየተራበ ነው። according to Protestants according to Islam ይሄ ሰው ገሃነም ነው የሚገባው። according to Protestant የኔ እምነት ደግሞ ገሃነም ነው የሚገባው። በኔ እምነት፣ እኔ በማምነው እምነት። ስለዚህ ከኔ ኤክስፔክት ማድረግ ያለባችሁ ሀዘን ነው። እናንተም ኦርቶዶክስ ናችሁ እንዳትሞቱ፣ የዘላለም ህይወት እንድታገኙ። ተረዳችሁኝ? ትረዳላችሁ? ግን በኔ እምነት አንድ ሰው ኦርቶዶክስ ተዋህዶ እኮ ነው ከሞተ
ወደ ገሃነም ነው የሚገባው። አንድ ሰው ሙስሊም ሆኖ ከሞተ ወደ ገሃነም ነው የሚገባው። ተረዳችሁኝ? እኔ መጽሐፍ ቅዱሳዊ እኔ ማምነው እምነት ማለት ነው። ስለዚህ አሁን እሱ ሙቷል፣ ገሃነም ገብቷል። እምጸልየው በህይወት ላሉ ሰዎች ኦርቶዶክስ ተዋህዶ ናችሁ እንዳትሞቱ፣ ሙስሊም ናችሁ እንዳትሞቱ፣ ጴንጤቆስጤ ሆናችሁ እንዳትሞቱ፣ ኢየሱስ ክርስቶስን አግኙ። ተረዳችሁኝ? ወደ ኢየሱስ ክርስቶስ ኑ። የዘላለም ህይወት የሚሰጠው ኢየሱስ ክርስቶስ ነው። ጴንጤው ነህ ከሞትክም የዘላለም ህይወት አታገኝም። ጴንጤም አያድንም። ጴንጤቆስጤም የሐሰት ሃይማኖት ነው። ጴንጤቆስጤ ፕሮቴስታንቲዝምና ጴንጤቆስጤ ይለያያል። ነግሬያችኋለሁ። ሸጋዶ ረጋባዶ ራላባዲና ናማራባዳዶስ ሻራላባዲና ናማራዶስ ሮክላራባዲና ናራማዶስ ሮላራባዶስ። እናንተ እኮ የኢትዮጵያን ሃይማኖት ወደ ትክክለኛው መንገድ እንዲመጣ እያደረኩ ያለሁት እኮ እኔ ነኝ። ጴንጤውንም ኦርቶዶክሱንም ሙስሊሙንም በፌስቡክ ለ7 ዓመት አስተካክዬ ዛሬ ሁላችሁም አንደበታችሁን ከፍታችሁ እንድትናገሩ ያደረኳችሁ እኔ ነኝ።